አብ አምላክ ካልተወለደ ስለዚህ አንደኛው የተወለደውን አምላክ በይና ገላጊ የትኛው ነው አምላክ? አምላክ ማለት ባህሪ ነው የሚገልጸው። ስለዚህ ያልተወለደ አካል አለ ካልከኝ ያው ያልተወለደ አምላክ አለ ግን ማለት አትችልም። ያ ያልተወለደው አምላክ ያልተወለደው አካል አምላክ ነው። ያልተወለደው አካል አምላክ ነው። ስንት አምላክ አለ? አንድ አምላክ። አንዱ አምላክ ተወልዷል። አንድ አምላክ ስንል አብም ወልድም መንፈስ ቅዱስ ነው እያልኩ ነው። ያልተወለደ አካል ግን አለ። ምክንያቱም እኛ ስናምን በአካል 3 በመለኮት ወይም ደግሞ በአምላክነት አንድ ነው እኮ። አሁን ያ የተወለደው አካል አምላክ ከሆነ ያልተወለደውስ አምላክ ነው? ያልተወለደ አካል አለ። አዎ እኮ ያ አምላክ ነው እሱ። ያልተወለደ አካል አለ እኮ። አዎ ያልተወለደው አምላክ ነው። አዎ አንድ የተወለደ ሌላ ያልተወለደ አለ ማለት ነው አምላክ። ያልተወለደ አካል ኦኬ አምላክ አይደለም ማለት ነው ያልተወለደው። እየነገርኩ ነው። አምላክ ማለት ምንነትን የሚናገር ነው። ምንነቱ ገባኝ። ምንነቱ አንድ የሆነ አምላክ ነው። ገባኝ። ምንነቱ አንድ የሆነ አምላክ አለ። ማን ነው ምንነቱ አንድ አምላክ የሆነ በሶስት አካል የተገለጠ አለ ተብሎ ተነገረን። እሺ ጥሩ። ስለዚህ ቆይ አንድ ጊዜ ይቅርታ፣ ስልክ አንድ እሺ፣ ከይቅርታ ጋር አንድ እሺ፣ ምን አለ መሰለሽ ማዘር እያወራች ነው ብለሽ እሺ የሚቆይ ከሆነ እኔ ልወጣ አለው የትም አልሄድኩም። ቆይ እሺ ጥሩ። ስለዚህ አንድ የተወለደ አካል አለ አልሽ። ያ የተወለደው አካል አምላክ ነው። የተወለደው አካል አምላክ ነው። አዎ ነው። ይብሮ ያልተወለደው አካል አምላክ ነው። ሙባረክ ነው ያወራው። ሻሃዳ ሚሰው ከኔ ጋር አለ። ሰላም ብራዘር። አንዴ ምህረት። እሺ ሙባረክ ምን አልከኝ? ሙባረክ ምን አልከኝ? ሰላም ብራዘር፣ ሰላም ነው? ይሰማኛል። ሰላም ነው። ደህና ነህ? አለን ሁሉ ሰላም። ምህረት ቆይ አንዴ እንዳትወርጂ እሺ። እሺ ደህና ነኝ አልሐምዱሊላህ። ከኔ ጋር ጨርስና ወደሱ አንድ ወንድማችን ሻሃዳ ነው። እሺ አንዴ እሺ አንድ ወንድማችን ነበርና ከኔ ጋር ነው የጀመርከው። ከኔ ጋር ጨርሰን ወደሱ ትሄዳለህ። ስለ እስልምና በደንብ ማወቅ ይፈልጋል። መፈለግ ነው። እሺ እንደዛ ከሆነ ማወቅ ከፈለገ እነግረዋለሁ ኢንሻአላህ። መስለም ነው የሚፈልገው ወይስ ማወቅ ነው? አንተው እሰብረው ሰላም ነው። ቅድሚያ ሰጠዋለሁ። ሰላም ነው አባ እንዴት ነህ? እግዚአብሔር ይመስገን። አይ አላወራም። ቆይ ምህረት አንዴ ጥያቄ ልጠይቀውና ከዛ በኋላ እቀጥላለሁ። ከኔ ጋር ጀምረሃል እንደመጣንበት አስተናግደን እንዴ ኧረ ቆይ ተረጋጊ። ቅድሚያ የሚሰጠው ነገር አለ። ቅድሚያ የሚሰጠው ነገር ቅድሚያ ሰጣለሁ። ምህረት ምን ሆነሽ? የለም ከሷ ጋር ሐሳቡን ካልጨረስከው እኔም እያዳመጥኩኝ ተነጋገሩ። ቀጥዬ የሚጠይቀው ነገር ይኖራል። እሺ በቃ ምህረት ግን ተረጋጊ። እሺ አሁን ቀጥሽ። የሆነው ለአንተ ነው እሱ እኮ ለኔ እንትን አይደለም። ስለዚህ እንደመጣንበት መንገድ አስተናግደን ወደዛ መቀጠል ትችላለህ። እሺ ጥሩ። እሺ አሁን ምን አለ መሰለሽ ያልተወለደ አምላክ ማን ነው? ይቅርታ ያልተወለደ አካል አለ አይደለ? አዎ ያልተወለደው አካል አምላክ ነው። አዎ የተወለደው የተወለደው አካልስ አምላክ ነው። አዎ ስንት አምላክ አለ? አንድ አምላክ። አንዱ አምላክ ተወልዷል። አንድ አምላክ ስትል አብ ወልድ መንፈስ ቅዱስ ነው። ያልተወለደ አካል አለ እያልኩ ነው እኮ። ያልተወለደው አካል አምላክ ነው። አዎ አልኩት። ስለዚህ የተወለደ አለ ያልተወለደ አለ። ሁለት አምላኮች አሉ ማለት ነው። አብና መንፈስ ቅዱስ አልተወለዱም እኮ። ሁለት ያልተወለዱ አምላኮች አሉ፣ አንድ የተወለደ አምላክ አለ ማለት ነው። ያልተወለደ አካል ነው የምትለው። ለምንድን ነው አምላኮች እያልክ የምትናገረው? አካሉ አምላክ አይደለም። እየነገርኩህ እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ስንል ምንነትን አንድ መለኮትን እየተናገር ነው
አካሉ አምላክ ነው አይደለም? ነገር አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስትል ደግሞ አብ አምላክ ነው የአምላክነት ባህሪ ያለው፣ ወልድ የአምላክነት ባህሪ ያለው እያልን ነው፣ መንፈስ ቅዱስ የአምላክነት ባህሪ ያለው እያልን ነው። ይሄ ባህሪው አንድ ነው። ባህሪው አንድ ነው። yes ኦኬ። አብ ወልድ መንፈስ ቅዱስ ነው ባህሪው። አብ ወልድ መንፈስ ቅዱስ አንድ የአምላክነት ባህሪ አለ። በጣም ጥሩ። ስለዚህ አንድ አብ ወልድ መንፈስ ቅዱስ የሆነው አንዱ ባህሪ ተወልዷል ወይስ አልተወለደም? አንዱ ባህሪ አይደለም የተወለደው ወልድ በተለየ አካሉ ነው። እሺ፣ ስለዚህ ወልድ በተለየ አካሉ ተወለደ፣ አብ በተለየ አካሉ አልተወለደም። ስለዚህ አብ አንድ አምላክ አለ፣ ሁለተኛ አምላክ ደግሞ ወልድ አለ ማለት ነው የተወለደ። ሁለተኛ አምላክ ለምን ትላለህ? አምላክ ማለት ባህሪ ነው እየነገርኩህ አሁን እኮ ያ ባህሪ ወልድ አይደለም ካልሽኝ እንደዛ ነው ያለብህ። ያልተወለደ አንተ እያዳመጥክ እሺ ወዳጄ ቆይ ወይ ውረድና ታች ከዛ በኋላ ትገባለህ። አትበጥብጠን። አልሰማኝም። አንተ አውርጁ አሲያ አውርጁ ክርስቲያን ይብሩአችልም እንደ አንተ ማውረድ አይ ስላልተመቸኝ ነው። እሺ ምህረት አቤት። ጥሩ። ስለዚህ አሁን በቃ በአጭሩ እኔ የተረዳሁት ነገር አንቺ ስታስተምር እየተረዳ ያለሁት ነገር አንድ አምላክ አለ፣ የአንዱ አምላክ አልተወለደም ነው እያልሽኝ ያለሽው አይደለ? አንድ አምላክ ማለት በነገራችን ላይ በቃ ሰው የሚያወራውን ነገር ሚስኢንተርፕሬት አድርጎ መናገር እንትን አይደለም። በዚህ የእናንተ አምላክ የሚከብር ከሆነ አላውቅም፣ ግን እየተናገርኩ ያለውን ሰምተኝ ከሆነ አንድ አምላክ ብለን ስንናገር አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሆነውን አምላክ ነው። ስለዚህ እሱ አንድ አምላክ አይደለም የተወለደው ገባኝ። እሱ ነው ተገባ ትነግረኛለህ መጨረሻ ላይ እኔ ያልኩትን ደግመህ ማለት ነው። አንድ አምላክ ብለን የምንናገረው በአካል ሶስት የሆነን አብ ወልድ መንፈስ ቅዱስን ነው። ማን ነው ታዲያ ሰው የሆነው? ይሄ አምላክ ነው ወይ ብለህ ስትናገር ግን ሰው የሆነው በተለየ አካሉ ወልድ ነው። እሱ ደግሞ አምላክ ነው ግን አዎ የአምላክነት ባህሪ ስላለው እኮ ወልድ አምላክ ነው ወይ ነው ጥያቄ እኮ። አሁን እዚህ ጋር ችግር ነው የሚመጣው። ስንት አምላክ አለሽ? አንድ አምላክ እኮ አንዱ አምላክ ነው የተወለደው ማለት ነው። አንድ አምላክ ማለት ምን ማለት ነው? አልፋውን ስናገርሽ ድገምልኝ። አብ ወልድ መንፈስ ቅዱስ ነው አልሽኝ። ስለዚህ ኢየሱስ አብ ወልድ መንፈስ ቅዱስ መሆኑን ተረዳው ማለት ነው። አንድ አምላክ ማለት ምንድን አልኩ? አብ ወልድ መንፈስ ቅዱስ ነው አልሽኝ። ምን ነው የሚገልጸው እሱ? አንድ አምላክነት ምንነትን ይገልጻል። ባህሪ ነው ባህሪ። እሺ ማን ነው ሰው የሆነው አልኩ? ሰው የሆነው ክርስቶስ ኢየሱስ ነው አልሽኝ። ክርስቶስ ኢየሱስ ነው ሰው ከሆነ በኋላ የተሰጠው ስም ነው። ማን ነው ሰው የሆነው? ሰው ወልድ ነው። አያው ነው። እሺ ወልድ ቃል በምን አልኩኝ? ቃል በምን አልኩኝ? አካል ነው አልሽኝ። ወልድ በተለየ አካሉ አልኩ አይደል? ተደርሻለሁ። የኛ ከተማ ተበቃል። ቆይ ኧረ ቆይ ነኝ እንጂ እንዴ ከዛ ደግሞ ወልድ አምላክ ነው። ወልድ አምላክ ነው። ስለዚህ ስንት አምላክ አለ? እዚህ ስንት አምላክ አለ? አብ ወልድ መንፈስ ቅዱስ ነው ማለት ነው። አይደለም ኢየሱስ የተወለደው በተለየ አካሉ ነው እኮ። በተለየ አካሉ የተወለደው ኢየሱስ አምላክ ነው። ወደኋላ ትሄዳለህ። በተለየ አካል የተወለደው ኢየሱስ አምላክ ነው። አዎ አምላክ ነው። ስንት አምላክ አለ? አንድ አምላክ አለን። ስለዚህ አንድ አምላክ ተወልዷል ማለት ነው። አንድ አምላክ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ ኢየሱስ አብ ወልድ መንፈስ ቅዱስ ነው ማለት ነው። አይደለም ኢየሱስ ከሶስቱ አንድ አምላክ ተወለደ እያልሽኝ አንድ አምላክ ተወለደ አልሽኝ ነው። አብ ወልድ መንፈስ ቅዱስ አምላክነት ባህሪ ነው አምላክ እያለን ያለ ነው። ስለዚህ ወልድ ደግሞ ሰው የሆነ በተለይ አካል ስንት የአምላክ ባህሪ አለ? አንድ ባህሪ። ስለዚህ አንዱ ባህሪ አንዱ አምላክ ተወልዷል። አንዱ ባህሪ በሶስት አካል ነው የተገለጠው እኮ። በሶስት አካል የተገለጠው አንድ አምላክ ነው አይደለ? እኮ አንዱ አምላክ በሶስት ባህሪ ተገለጠ። ሰው የሆነው ደግሞ ከሶስቱ አካል አንዱ አካል ብቻ ነው። ስለዚህ ሰው የሆነው አንዱ አምላክ ነው። ሰው የሆነው በተለየ አካሉ ነው እኮ። አንዱ አምላክ ነው አገን ሰው የሆነው አንዱ አምላክ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ኢየሱስ አምላክ ነው። አዎ አምላክ ነው። ስንት አምላክ አለ? አንድ አምላክ አለ። ስለዚህ ኢየሱስ አብ ወልድ መንፈስ ቅዱስ ነው ማለት ነው። አይደለም። አንድ አምላክ ማለት አብ ወልድ መንፈስ ቅዱስ ነው እኮ። አብ ወልድ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ማለት ባህሪን የሚገልጽ ስለሆነ
ገባኝ እኮ ኢየሱስ አምላክ ነው አልሽኝ አይደለ? አዎ ነው። ምክንያቱም የአምላክነት ባህሪ ስላለው። ስንት አምላክ አለ? አንድ አምላክ አለ። አንዱ አምላክ ተወልዷል። አንድ አምላክ ማለት አብ ወልድ መንፈስ ቅዱስ ነው። የተወለደው በተለየ አካሉ ወልድ ብቻ ነው። ስለዚህ ኢየሱስ ተወልዷል። ኢየሱስ አብ ወልድ መንፈስ ቅዱስ ነው ማለት ነው። አንድ አምላክ ነው። ለምን ኢየሱስ አብ ወልድ መንፈስ ቅዱስ ብለህ እንዴት አመጣኸው? ከየት ትርጉም ያመጣኸው? እሺ ኢየሱስ አምላክ ማለት ነው። መንፈስ ቅዱስ ነው። አምላክ ማለት ባህሪ የሚገልጽ ነው። ኢየሱስ ደግሞ ማለት ከሦስቱ አካል አንዱ አካል ነው። በተለየ አካሉ ነው ሰው። አንቺ አካል ምናምን ብለሽ ብትሰጪው እንኳን ከዚህ አታመልጭም። ለምን? ከዚህ እውነታው ስለሆነ ነው። እኔ አይደለም የሰጠሁት። ገባኝ እኮ አሁን እሱ እውነታን አናገኙም ባይብል ላይ በነገራችን ላይ። ቆይ አሁን እንመጣለን፣ እሱ ላይ እንመጣለን። ግን አሁን የሰራሽውን ስህተት ተመልከች። ምን እንደሰራሽ ተመልከች። የሰራሽውን ስህተት አንዱ አምላክ አሁን እስቲ አምላክ ማለት ምን ብያለሁ? ባህሪ ነው አልሽኝ። አሁንም እንመጣለን ወደ መጀመሪያው ባህሪ ነው አልሽኝ። እሺ ይሄን ባህሪ ሼር የሚያደርግ ስንት አካል አለ አልኩኝ? 3 አካል አለ አልሽኝ። እሺ ሰው የሆነው ማን ነው? ኢየሱስ ክርስቶስ ማለትም ያው ቃል ነው አልሽኝ። ወልድ ነው አልሽኝ። ወልድ በምኑ? በአካሉ አልሽኝ። በተለየ አካሉ አይደል? አዎ በቃ ይሄን ያልተገባ ይበቃል። ግን እሺ ወልድ አምላክ ነው? ነይ ምህረት ወልድ አምላክ ነው? ወይ አምላክ ነው? አምላክ አይደለም በእኝሽ ወልድ አምላክ ነው? አምላክ ነው። አዎ አምላክ ነው። ስንት አምላክ አለ? ስንት አምላክ አለ? አንድ አምላክ አለን። አንዱ አምላክ ነው ማን ወልድ? እንግዲያውስ አምላክ ነው ካልሽኝ አንድ አምላክ ነው ያለው ኢየሱስ ነው ማለት ነው። አዎ ወልድ መንፈስ ቅዱስ ነው ኢየሱስ ማለት ነው። ተመልሰህ አንዱ አምላክ ነው ሰው የሆነው እንዳትለኝ። ምክንያቱም እየተናገርኩ ያልኩት ሰው የሆነው አልኩሽ እንጂ ስንት አምላክ አለሽ? አምላክ ስንት ነው ስትለኝ ግን አንድ አምላክ አለን። ይሄ አምላክ ማለት አብ ወልድ መንፈስ ቅዱስ። እሺ ኢየሱስ አምላክ ነው? አዎ ነው። ኧረ እሺ ጊዜ ይሄን ማለት አምላክ ነው። እሺ አብ አምላክ ነው? ሪሳይክል መሆን እንትን ነው። እሺ አሁን ወደ ሌላ ልሂድሽ። አብ አምላክ ነው? አብ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። አንድ አምላክ አለ። አብ አምላክ ነው ስለ አምላክነት ባህሪ ገንዘብ አምላክ ነው ስለ የአምላክነት ባህሪን ገንዘብ አድርጓል። መንፈስ ቅዱስ አምላክ ነው ስለ የአምላክነት ባህሪን ገንዘብ አድርጓል እያልኩ እኮ ያ ገንዘብ ያደረገው ገንዘቡ ያደረገው ባህሪው ማለትም መለኮቱ ማለት ነው። ገንዘቡ ስጋን ገንዘቡ ያደረገው መለኮት ስንት መለኮት ነው? አንድ መለኮት ነው። አንዱ መለኮት ተወልዷል። በሶስት አካል ነው የተገለጠው እኮ አንዱ መለኮት ተወልዷል። አንዱ መለኮት አይደለም በተለየ አካል ነው የተወለደው እኮ ገባኝ። አንዱ መለኮት ተወልዷል ወይስ አልተወለደም? የተወለደው ግን የመለኮትነት ባህሪ አለው። አንዱ መለኮት ተወልዷል ወይስ አልተወለደም? አንዱ መለኮት ሶስትን አካል ነው ሪፈር የሚያደርገው ባህሪ ነው ብዬ አንዱ መለኮት ተወልዷል ወይስ አልተወለደም? መልስ አንዱ መለኮት ተወልዷል ካልክማ አብንም መንፈስ ቅዱስም አብረህ ተወልደዋል። ጥያቄ አንዱ መለኮት ተወልዷል ወይስ አልተወለደም? ጥያቄ አንዱ መለኮት ተወልዷል ወይስ አልተወለደም? ተወልዷል አልተወለደም? አንዱ መለኮት ማለት አብ ወልድ መንፈስ ቅዱስ ነው። ሶስቱን ማለት አንዱ መለኮት ተወልዷል ወይስ አልተወለደም? ጥያቄ የተወለደው በተለየ አካሉ አንዱ አልጠየኩሽም። አንዱ መለኮት ተወልዷል ወይስ አልተወለደም? አንዱ መለኮት ማለት በሶስት አካል ነው ያለው። ስለማን ነው ተወልዷል እያልከኝ ያለው? ይሄን መለኮትነት ጥያቄ ጠየኩሽ። ወይ አልተወለደም ወይ ተወልዷል በይኝ። መለኮት ስትል የትኛውን አካል እየተናገርክ ነው? ስንት መለኮት አለ? ምህረት ስንት መለኮት አለ? ስንት መለኮት ነው? ሶስት ነው? አንድ ነው መለኮት? አንዱ መለኮት ተወልዷል ወይስ አልተወለደም? ይሄን መለኮት ሼር የሚያደርጉ ሶስት አካሎች አሉ። ማን ነው ተወልዷል አልተወለደም? ይሄ ሼር ስለሚያደርጉት አልጠየኩሽም። አንዱ መለኮት ተወልዷል ወይስ አልተወለደም ነው? ማን ነው እየጠየከኝ ያለኸው? ተወልዷል አልተወለደም የምትለኝ? ስለዚህ አንድ መለኮት የተወለደ አለ። ልብ አድርጉ። ማንን ስትለኝ ሁለተኛው መለኮት ደግሞ ማንነት አይደለም። እሺ ጥሩ መለኮት ምንነት ነው። ስለዚህ ይሄን ምንነት የአንዱ ምንነት ተወልዷል ወይስ አልተወለደም? ይሄ ምንነት በሶስት አካል ተገልጧል። የተወለደው አንዱ አካል ብቻ ነው። ይሄ አካል ግን እሺ አንዱ አካል አንዱ መለኮት ውስጥ የለም፣ አይካተትም። ምን አልከኝ? አንዱ አካል አንዱ መለኮት አይደለም። አንዱ አካል ይሄ የመለኮትነት ባህሪ አለው። አንዱ መለኮት ሲባል ግን ስንት መለኮት አለ? ስንት መለኮት አለ? ባህሪ ነው። አንዱ መለኮት ጥሩ። አንዱ መለኮት ነው አይደለ? እሺ ጥሩ። ስለዚህ አንዱ መለኮት ኢየሱስ አይደለም? አይደለም። ምክንያቱም አንዱ መለኮት ማለት አብ ወልድ መንፈስ ቅዱስ ነው። በጣም ጥሩ። ስለዚህ መለኮት አልተወለደም ማለት ነው። የመለኮት ባህሪ ያለው ካልካው በቃ መለኮት አልተወለደም። እሺ
ኢየሱስ መለኮትነት ባህሪ ያለው ስለዚህ መለኮት ተወልዷል እንላለን። እሺ መለኮት ተወልዷል። እሺ መለኮት ተወልዷል። ጥሩ። ስለዚህ ስንት መለኮት አለ? ምክንያቱም ወልድ የመለኮትነት ባህሪ ስላለ። ስንት መለኮት አለ? ስንት መለኮት አለ? እየሰማኸኝ ነው? የተወለደው ከሶስቱ አካል አንዱ አካል በተለየ አካል። ስንት መለኮት አለ ነው የጠየኩሽ እኔ። አንድ መለኮት አለ። አንዱ መለኮት ተወልዷል ማለት ነው። አይ ይሄንን መለኮት ሼር የሚያደርጉ ሶስት አካሎች አሉ። ከሶስቱ አካል አንዱ አካል ብቻ ነው የተወለደው። እሺ በሶስቱ አካል አንዱ አካል እሺ ያለው ካልክ ግን አዎ እሺ በቃ በጣም እንትን ስላለሽ እሺ ጥያቄ ልቀይርልሽ። ጥሩ ምን እናድርግ መሰለኝ? አይ በጣም እኮ ኧረ በጣም ገብቶኛል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስሚዝ አይ አፎን ኧረ ወጣች። አይ አይ እሺ አይ ጥያቄ ነበረኝ በአሁኑ እንትን ላይ ወደ ሌላ ጥያቄ የምትዞር መሰለኝና የአሁኑን ጨርሰን ብዬ እኮ ነበር የገባሁት። እንትን አለች ወጣች። ለመብረር ነበረ ስራዋ መጀመሪያ። በቃ በጣም እኮ ስሚዝ እንዴት እንደሆነ ጤነኛ እኮ አይደለም ይሄ አካሄድ። ከባድ ነው። አይ እሺ ኢየሱስ አንዱ መለኮት ነው ወይ ስትላት አይደለም ማለችና ይሄ በጣም አስቸጋሪ ነው። በመጀመሪያ መለኮት ተወልዷል ወይስ አልተወለደም የሚለው ላይ ራሱ መስማማት ያስፈልጋል። መለኮት ይወለዳል ወይ በመጀመሪያ በእምነታችን ይሄንን ራሱ መጠየቅ ያስፈልጋል። እሱም ብዬ ነው መለኮት ራሱ ይወለዳል ወይ መጀመሪያ እዚህ ላይ ከተስማማህ በኋላ ያው ከዛ በኋላ ወደ አካል የሚለውን ደግሞ መግፋት ይቻላል። ሲጀምር መለኮት ይወለዳል ወይ ሪሊ መለኮት ተወልዷል ብለው ነው የሚያምኑት ወይስ አካሉ ነው የሚወለደው ምንድነው የሚወለደው ብለው የሚያምኑት እነሱን ራሱ ክሊር ማድረግ እኮ አለባቸው። ይብሮ መለኮት ከተወለደ ያው 2-3 መለኮት ይሄዳል ማለት ነው። ቀጥል ይብሮ የገባ ሰው ካለ ለማንኛውም ኢንሻአላህ እኔ ቤት እየገባሁ ነው። እስኪ ዛንተ ከተሽ ኦኬ ማን ነው የመጀመሪያ የገባችሁ? ሰላም ቢጨንቃችሁም ታገሱ እሺ። ማለት ዝም ብዬ ለፈን ከፍቼ ነው እንትን ያልኩት በዚህ ገስ ቀጥሉ። ጴጥሮስ እንዴት ነህ? ሰላም ነሽ ሚስ? አለን በስላሴ ታምናለህ? ርዕሱ እሱ ስለሆነ አዎ 100%። ኦኬ መለኮት ይወለዳል ብለህ ታምናለህ? ቅድም እሱ መስጠት ቆያችሁ መለኮት የሰውን ስጋ ተዋሃደ ብለን ነው ምናምን መለኮት ይወለዳል ወይ የሰውን ስጋ ተዋሃደ ወይም ደግሞ በቅድስት ድንግል ማርያም አደረ ከዛ የሰውን ስጋ ለብሶ ተገለጠ ብለን ነው ምናምን። ኦርቶዶክስ ነህ? እኮ ከመዋሃዱ በፊት ሁለት ውልደት ነው ያለው አይደለ ኢየሱስ? ቅድመ ዓለም ከአባት ያለ እናት ስለዚህ መለኮት ተወለደ ያለ አባት። ያው አንዱ መለኮት ተወለደ ብትለኝ አልተወለደም። ግን ያ መለኮት ስንት አካል አለው? ያ መለኮት 3 አካል አለው። ያ መለኮት ስለዛ መለኮት ስለ አንድ መለኮት ስናወራ የአንድ መለኮት ደግሞ 3 አካል አለው። ከነዛ አካሎች አንዱ ወልድ ነው የተወለደ ብለን ምናምነው እንጂ አንዱ መለኮት ሙሉ ለሙሉ ተወለደ ብለን አናምንም። እና እንዴት ነው ሙሉ ለሙሉ ተወለደ ማለት? በከፊል ነው ማለት እንዴት ነው ማለት? አንድ መለኮት ወይም አንድ አምላክ አለ ብለን እናምናለን። ይሄ መለኮት ደግሞ በ3 አካል ይኖራል ብለን እናምናለን። ከነዚህ አካሎች አንዱ ቃል የሆነ ወይም ወልድ በተለየ አካሉ ከቅድስት ድንግል ማርያም ተወለደ፣ የሰውን ስጋ ለብሶ በምድር ተገለጠ ብለን ነው የምናምነው። እሱ ገብቶኛል። አሁን ክሊር እናርገውና መለኮት ይወለዳል ብለህ ታምናለህ ወይ? ኖ
ስለመለኮት ማለት ስለመውለድ ስናወራ ስለ አካል ማውራት ግዴታ አለብን እኮ። ስለዚህ መለኮት ተወልዷል ወይስ አልተወለደም ምን ብለን ነው መመለስ ያለብን? አይ እሱን ለመመለስ የግድ ደግሞ ስለ አካል ማውራት አለብኝ። ምክንያቱም ስለ አካል ካላወራሁኝ መለኮት ተወለደ ብልህ አብም መንፈስ ቅዱስም ተወለዱ እንደምትል ስለማውቅ ማለት ነው። ስለዚህ ኢየሱስ መለኮት ነው አይደል? አዎ አምላክ ነው። መለኮት ነው አይደል? አዎ ከአንዱ አምላክ አንድ አካል ነው። ስለዚህ ኢየሱስ መለኮት ነው። አዎ የተወለደ መለኮት ማለት ነው። የተወለደ ማለት የተወለደ ከአምላክ አካል አንዱ አካል ተወለደ። ይቅርታ እንዴ ቆይ ከጴጥሮስ ጋር እንዴ እንጨርስና አንዴ ጴጥሮስ አንዴ ልግባለና አንዴ እሺ ያውራ በቃ ልገባ ሳይሆን ልገባ ሳይሆን እያሰማሁ ግን አንተ አሁን ለምሳሌ መለኮት አሁን መለኮት ሳይሆን ዋናው ከአንዱ ጋር እንጨርስና ትቀጥላለህ ማለት ስለ መለኮቱ ጉዳይ ሳይሆን እስሜ ጃውራ በቃ ከሱ ጋር አውሩ ማለት ያው መከባበር የሚባል እንትን አስተካክለዋ። ለምሳሌ መለኮት ሌላ አካል ነው። አሁን መለኮት ስለ ኢየሱስ ታረጋለህ። ከሱ ጋር እንቀጥላለን። ኢየሱስ ማን ነው? ኢየሱስ ይሰማሃል? አረ እየሰማህን ቆይ መጀመሪያ ከዛ በኋላ ይቀጥላል። አሁን መለኮት ሌላ አካል ነው። ስለዚህ ነገሮች አሁን ቅድም ልጅቷን እንትን እያለች ነበር። አንድ አካል አንድ ባህሪ ነው። እንዴት በቃ አውሩጭ ምንድን ነው የሚለው? ምን እያለን ጴጥሮስ እንትኑ ትክክል አይደለም። ኔትወርኩ ትክክል አይደለም። ኔትወርኩ ትክክል አይደለም ልጁ። እሺ እንቀጥል ጴጥሮስ። እሺ አሁን እዚህ ጋር ምን መሰለ መረዳት አለበት። ምክንያቱም ወደ ቁርአን መውሰድ ስለምንችል ማለት ነው። ስለ መለኮት ካወራን ስለ አንድ መለኮት ወይም ስለ አንድ አምላክ እያወራን ነው። ግን ስለ መወለድ ወይም ደግሞ ስለ ነገረ ድህነት ስናወራ ግን የግዴታ ስለ አካል ማውራት አለበት። አይ ከዛ ውጭ ግን የአንዱ መለኮት ተወልዷል አልተወለደም እያልኩ እንትን እላለሁ ካል ምንም ማድረግ ስለማይቻል ማለት ነው። ምክንያቱም ስለ መወለድ ወይም ስለ ነገረ ድህነት ስናወራ ተስማማለሁ። ጴጥሮስ አካል መወራት እንዳለበት ተስማማለሁ። ያ አካል ግን ያለ ባህሪ አይኖርም። ባህሪው ደግሞ መለኮት ነው አይደለም? አዎ አምላክ ነው፣ መለኮት ነው። በጣም ጥሩ። ስለዚህ ያ ባህሪ ያለው መለኮት ተወልዷል ወይ ነው? መለኮት የመለኮት ባህሪ ያለው አካል ተወልዷል ወይ ነው አንተ ጥያቄ አይደለ? አዎ ተወልዷል። አዎ ምክንያቱም ወልድ ኢየሱስ ክርስቶስ አምላክ ስለሆነ ወይም መለኮት የመለኮት ባህሪ ስላለው ማለት ነው። ስለዚህ ኢንዳይሬክትሊ ኢየሱስን ደግሞ መለኮት ብለን መጥራት እንችላለን፣ የመለኮት ባህሪ ስላለው። ልክ ነኝ? አዎ አምላክ ብለን መጥራት እንችላለን። መለኮት ብለን መጥራት አንችልም እኮ። መለኮት ማለት ምን ማለት ነው? አምላክ አይደል እንዴ? አዎ አይ እኔ መለኮት ስልህ አንተ አምላክ እያልክ አማርኛውን እንትን እየተጠቀምክልኝ ስላለ ነው። እሺ ጥሩ ተስማማን እዚህ ድረስ። ስለዚህ ያልተወለደ ደግሞ መለኮት አለ የሚባል የለም እንደዛ። ምክንያቱም ለምን መሰለህ በቅድስት ድንግል ማርያም ማህፀን ሲወሰድ መለኮት የለም። አስጨርሰኛ። እሺ ወልድ ኢየሱስ ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ተወለደ ስንል በማርያም ማህፀን ውስጥ እያለ በዓለም ሁሉ የመላ እንደሆነ ነው የምንረዳው። ምክንያቱም የቤተ ክርስቲያናችን ትምህርት እንደዛ ነው እንጂ በአንድ በማርያም ማህፀኑ ብቻ ተወስኖ ነበር ብለን አናምንም። በማህፀን ውስጥ እያለ በዓለም ሁሉ በሰማይም በምድርም ከምድርም በታች በሁሉም ቦታ ያለ ነው ብለን ነው የምናምነው፣ በማህፀን ውስጥ ሆኖ ማለት ነው። ስለዚህ ያ መለኮት በተለየ አካሉ ተወለደ ስንል ያ አንድ አምላክ ግን ተጠቅልሎ ማርያም ማህፀን ውስጥ አደረ ማለት አይደለም። በመጀመሪያ ይህን ተረዳኝ እኮ። ስለዚህ በኢየሱስ ወይም በወልድ አካል የተወለደና ያልተወለደ መለኮት አለ ብለን መናገር አንችልም። ያልተወለደው አካል ማን ነው? እሺ ማን ማለት ያልተወለደው መለኮት? አብና መንፈስ ቅዱስ። የተወለደው መለኮት የተወለደው ደግሞ ወልድ ነው። እሺ ቀጥል። ልክ ነኝ እኮ አይደለም? እሺ እንደዛ ከሆነ እኮ ለምሳሌ ለምን መሰለህ
መለኮት በሙሉ የሞላ ነው አይደል? ማለት በሰማይም በምድርም ከምድርም በታች የሞላ ነው አይደል? እሺ ያ መለኮቱ እኮ በዓለም ሁሉ የመላ ስለሆነ ከቅድስት ድንግል ማርያም መወለዱ በአንድ አካል አንዱ አካል መወለዱ የመለኮትን ጉድለት ወይም ደግሞ ያ አንድ አምላክ ተወልዷል አንድ አምላክ አልተወለደም ብሎ እንትን የሚል ነገር አይደለም ማለት የሚያወዛግብ አለ። ለምን አለ? ምክንያቱም ያልተወለዱ አካል ለምን መሰለህ እዚሁ በጠይቀህ አብ ተወልዷል ወይ ብለህ አሁንም አልተወለደም ትለኛለህ። አልተወለደም፣ መንፈስ ቅዱስም አልተወለደም። አዎ አየህ፣ ለዚህ ነው የተወለደና ያልተወለደ አለ ብለን መናገር የምንችለው። ገብቶሃል እኮ። ስለዚህ ስለመወለድ ወይም ስለመውለድ ስናወራ ስለ አካል የግድ ማውራት አለብን ያልኩህ ለዚህ ነው። አካሉ ራሱ ይመለካል እኮ። የትኛው ምን አካሉ? ይሄ ሶስቱ ዲስቲንክት የሆኑ ሶስቱ አካሎች አይመለክም? አታመልካቸው? አብ ወልድ መንፈስ ቅዱስ አዎ በመለኮት አንድ አምላክ ብለን እናመልካለን። አንድ አምላክ አይታል። እዚህ ጋር የተወለደ አካሉ ራሱ ይመለካል። አካሉ አላመልከውም። መለኮቱን ነው አትለኝም። አንድ ባህሪ ራሱን ማኒፌስት የሚያደርገው በአካል ነው። ስለዚህ አካሉ ራሱ የሚመለክ ነገር ነው። አዎ ሐዋርያቶቹ አመልከውታል። ለምሳሌ ኢየሱስ ክርስቶስን አምላክ እያሉ ሲጠሩት እናያለን። እሱ ሌላ ርዕስ ነው። አሁን ክርስቶሎጂ ላይ ሳይሆን አካሉ ራሱ የሚመለክ ነገር ከሆነ ስለዚህ ሶስት የተለያዩ አንዱ ካልሆነ ማለት ነው። ስጋውን ነው አምላክ መተለኝ እንዴ? አይ እሱ ጋር አልመጣሁልህ። ከቅድመ ዓለም ብቻ ሶስት ቅድመ ዓለም ነው ማለት ቅድመ ዓለም ሶስት አካል የለም? አዎ ቅድመ ዓለም ገና ከማርያም ከመወለዱ በፊት በሶስትነት ይኖሩ ነበረ እኮ። ሶስት አካል አለ አይደል? የተለያየ አካል አለ። አዎ እነዚህ ሶስት የተለያዩ አንዱን የማይሆኑ አካላቶቹ ራሱ የሚመለኩ ናቸው አይደል? አዎ አንድ አምላክ ተብሎ ይመለካሉ። ሶስት የተለያየ አካላት በአንድ መለኮት ውስጥ አሉ። አንድ አምላክ ተብሎ የሚጠራው በዚህ በአንድ መለኮት ውስጥ ሶስት አካሎች አሉ። እነሱ ምንድናቸው? አብ ወልድ መንፈስ ቅዱስ ወይም ደግሞ ቃል እስትንፋስና መገኛን የምንላቸው ማለት ነው። እሱ ግልጽ ነው። ስለዚህ እነዚህ ሶስት የተለያዩ አካሎች የሚመለኩ ከሆነ ራሱ ሶስት ያደርጋቸዋል አንዱን ስለማይሆኑ ማለት ነው። ገብቶሃል? ችግሩ እዚህ ጋር ምን መሰለህ? ለምሳሌ እኔ አንተ ጴጥሮስና ጀሙቲ ሶስት ሰዎች ነን አይደል? ሶስት ሰዎች ነን። ምንነታችን ግን አንድ ነው። ምንነታችን አንድ ስለሆነ አንድ ሰው ነን። አሪፍ ጥያቄ። አሁን እዚህ ጋር ፉርሽ የሚሆንብህ ምን መሰለህ? አንደኛ እኔ በአንተ ህልው ውስጥ መኖር አልችልም፣ አንተ ደግሞ በእኔ ህልው ውስጥ ሆነህ መኖር አልችልም። ገብቶሃል? ስለዚህ አንተ በእኔ መኖር ስለማችል ወይም ደግሞ እኔ በአንተ ውስጥ ህልው ሆኜ መኖር ስለማልችል አንድ ሊያደርገን አይችልም። ኔቸራችን አንድ ነው። ኔቸራችን እዚህ ዓለም ኔቸራችን አንድ ነው። የሰው የሚባል ኔቸር አንድ ነው እንጂ ከዛ ሁለት ወይ ሶስት የለም። አዎ ይገባኛል። ኔቸራችን አንድ ነው ማለት ተፈጥሯችን፣ ባህሪያችን ሁሉም ተመሳሳይ ነው አይደለ? ኔቸራችን አንድ ስለሆነ ያ አንዱ ኔቸር ነው። ያ አንዱ ኔቸር እኛን አንድ እንደማያስብለን ሁሉ ማለት ነው። አሪፍ ነው። እዚህ ጋር ፉርሽ ይሆንባል። ምክንያቱም ለምሳሌ እንዳልኩህ ነው። ለምሳሌ እኔ አንተ ውስጥ መኖር አልችልም፣ አንተ ደግሞ በእኔ ውስጥ መኖር አልችልም። ለምሳሌ ውስጥ መኖር ምን ማለት ነው? ይሄንን አንተ ነው ስላሴ ፉርሽ ያደርግባል። ውስጥ መኖር ምን ማለት ነው? አደርጋኝ አድርገውና ከዛ ሁሉ መኖር ምን ማለት ነው? ኢየሱስ ክርስቶስ ምን አለ? አብ በእኔ እንዳለ እኔም በአብ አለሁ ይላል አይደል? ይሄ ማለት ነው ህልው ሆነህ መኖር ማለት ነው። ወይም ደግሞ ስለዚህ በኢየሱስ ውስጥ አብ አለ ይብሮ በኢየሱስ ውስጥ አብ አለ። አዎ አንዱ ባንዱ ህልው ሆኖ ነው የሚኖረው። አዎ በጣም ጥሩ። ስለዚህ በኢየሱስ ውስጥ አብ አለ አይደል? ይሄን ያዝልኝ አለ። በኢየሱስ ውስጥ አብ አለ፣ በአብ ውስጥ ደግሞ ኢየሱስ አለ። ምክንያቱም መለኮታቸው አንድ። በጣም ጥሩ። ስለዚህ በኢየሱስ ውስጥ አብ አለ። ስለዚህ ኢየሱስ ሲወለድ አብም ተወልዷል። አልተወለደም። አይታል እዚህ ጋር ውስጥ አለ አልከኝ። አሁን ያስቀኝ አሁንና ለምን መሰለህ? አይደለም እሺ፣ በምሳሌ ማስረዳት ማለት ከፈቀድክልኝ በምሳሌ ማስረዳት ትችላለህ። አይ ምሳሌ በጣም እንትን ይልሃል። ምሳሌ ለስላሴ የሚሆን ምሳሌ የለም፣ ይቅርብህ። አለ። አይ እሺ ሞክር። እሺ ለምሳሌ ይቺ የምታፀሐይ ላይ ያው ተረት እንደምትሉ ታውቃለህ። ይቺ የምታፀሐይ ላይ አይ በቃ ፀሐይ የተለመደ ነው። ፀሐይ ውሃ ምናምን የተለመደ ስለሆነ እሺ አይሆንም። ቀጥል። እሺ ለሚገባው ሰው እኮ በጣም ግልጽ ነበረ። ግን ምን መሰለህ? እሺ ቀጥል። ለምሳሌ
ከፀሐይ የሚወጣው ጨረር ሙቀቱ በብርሃኑ ውስጥ ብርሃኑ ደግሞ በሙቀቱ ውስጥ ህልው ሆኖ ይኖራል አይደለ? ይሄ ማለት ብርሃኑ ሙቀት ነው ማለት አይደለም፣ ሙቀቱ ብርሃን ነው ማለት አይደለም። ሁለቱም የተለያዩ ናቸው። ግን ብርሃኑ በሙቀቱ ሙቀቱ በብርሃኑ ውስጥ ሆኖ ይኖራል። ከነዚህ ውስጥ ግን አንዱ በተለየ አካል ሙቀቱ ወይም ብርሃኑ በተለየ አካል ስጋ ለብሶ ተገለጠ ማለት የግዴታ ሁለቱም ተገለጡ ማለት አያስኬድም። እሺ ሶስቱ ብርሃኑ ፀሐይ ነው እንዴ? ከፀሐይ የሚወጣ አይደለም እንዴ ብርሃን ማለት? እኔ ጠየቅኩት መልስልኝ። ቆይ ብርሃኑ ፀሐይ ነው ምንድነው? እሺ ከፀሐይ የሚወጣ አይደለም? ቆይ ፀሐይ ነው ወይ ብርሃኑ ምንድነው? እሺ ፀሐይ ካልሆነ ምንድነው የምትለው እንዴ? መልስልኝ አንተ። መመለስ ለምን አቃተህ? ብርሃኑ ፀሐይ ነው ወይ? የፀሐይ አካል ነው። የፀሐይ አካል ነው ብርሃኑ። ብርሃኑ ምንድነው? ብርሃኑ ላይ ቆሬው ማለት እኮ ከፀሐዩ ብርሃኑ አንዱ አካል ነው። ከፀሐይ ብርሃኑ የፀሐይ አንዱ አካል ነው። አካል ነው የፀሐዩ ማለት ነው። አዎ እሺ አንድ ሌላ ምን ነበረ? ሶስት አድርገዋ። ክበቡን ነው ብትሉት ክበቡ። አይ ክበቡ ይቆየለ ጊዜው ሁለቱም ብቻ ማየት ይቻላል። ምክንያቱም ሶስት ማድረግ አይጠበቅብኝም። ሶስት ማድረግ አይጠበቅብኝም። ሁለት ምሳሌ ብቻ ስለሚበቃኝ ማለት ነው። አይ ቀልዱን ተውና ሁለቱ ብቻ ስለሚበቃኝ ምሳሌ። አልቀለድኩም እንዴ? አልቀለድኩም። ሁለት ነው እንዴ ስላሴ? ሁለት አካል ነው? ሶስት አካል የግድ ሶስት ማድረግ የለብኝም። ምክንያቱም ስለ ህልውና ካወራን በሁለት አካል መመሰል ትችላለህ። ስላሴን በሁለት አካል መመሰል ትችላለህ። አዎ ለምሳሌ ከአብና መንፈስ ቅዱስን አድርጌ ስለ ህልውና ስለምናወራ ማለት ስንት አካል ስለሚለው ሳይሆን ስለ ህልውና ነው የምናወራ። በዛ ህልውና ውስጥ ግን አንዱን አካል ማብረህ እንደምታስበው እንግዲህ አልጠራጠርም። አይ ህልውና ካልከኝ ይኸውልህ ህልውና ብለህ ካመጣህ በኋላ ከዛ በኋላ ስለ አካል ስታመጣ ደግሞ ሶስት ካልሆነ ግዴታ ይፈርስብሃል። ለዛ ነው ለስላሴ የሚሆን ምሳሌ አታመጣም ያልኩ። ለዛ ነው አሁን የፀሐዩን ኤግዛምፕል ላፈሰብህ። ችግር የለውም። ይሄው አሁን የፀሐዩን ምሳሌ እንዴት እንደሚፈርስ ላሳይ። ኢየሱስ መለኮት ነው አይደለ? አዎ ኢየሱስ መለኮት ነው። ብርሃኑ ፀሐይ ነው በሰጠኸኝ መሰረት። ምንድነው ብርሃኑ ፀሐይ ነው ማለት? ስለ ብርሃንና ስለ ሙቀት ነው አይደል ያወራን? ስለ ብርሃንና ስለ ሙቀት ነው ያወራን። ብርሃኑ ራሱ ፀሐይ ነው ወይ? በመጀመሪያ አዳምጠኝ። እኔ ያወራሁህ ስለ ብርሃኑ ከብርሃን ስለሚወጣው ስለ ሙቀቱና ስለ ብርሃኑ ከፀሐይ ስለሚወጣው ብርሃን በል። እሺ ቀጥል። ብርሃንና ስለ ሙቀቱ ነው ያወራን። ስለዚህ ያ ብርሃኑ ባለበት ቦታ ሁሉ ሙቀቱም አብሮ ሁሉ ሆኗል። አንዱ ባንዱ ውስጥ አብሮ ይኖራሉ ማለት ነው ሙቀቱና ብርሃኑ አይደለ? አዎ እሱ ገብቶኛል። ስለዚህ አሁን ይሄ ብርሃኑ ራሱ ፀሐይ ነው ብለን መናገር እንችላለን ወይ ነው? የፀሐይ አንዱ አካል ነው ብለን የምታወራ ምክንያቱም የፀሐይ ከፀሐይ የሚወጣ ስለሆነ። በጣም ጥሩ። ስለዚህ ኢየሱስ መለኮት ነው ብለኛል አይደል መጀመሪያ? አዎ። ስለዚህ ይሄ መለኮቱ በደንብ አዳምጠኝ። መለኮቱ አንዱ አካል ነው? አዎ ከመለኮቱ ከአንዱ መለኮት አንደኛው አካል ነው። አንዴ አዳምጣ ራስህ። መለኮቱ አንድ አካል ከአንዱ መለኮት አንዱ አካል ነው። መለኮቱ አንድ አካል ነው። ከአንዱ መለኮት አንዱ አካል ነው። መለኮቱን ነው ያልኩት። ኢየሱስ ክርስቶስ መለኮቱን ኢየሱስ ክርስቶስ ከአንዱ መለኮት አንዱ አካል ነው። አሁንም አልተረዳኝም እንዴ? መለኮቱ አንድ አካል ነው ወይ? እቺ መልሳት በቃ። ከዛ በኋላ መለኮቱ በሶስት አካል ይገለጣል። አዎ አያ አሁን በሶስት አካል ይገለጣል። ለምን አንድ መሆኑ ገባ። አያ አሁን ወደ ኋላ መለስከው እንጂ መለኮቱ አንድ አካል ነው አትልም። መለኮቱ አንድ አካል ነው ይባላል። ቆይ ለምሳሌ አንድ መለኮት በመለኮት አንድ መለኮት ብለን እኮ ነው የምናምነው በአካል ደረጃ ስናምን። አዎ አያ ለዚህ ነው ምሳሌ የማይሆነው ይሆናል እኮ እንዳልተረዳሁ በለም እንጂ ይሆናል። ለምን መሰለህ? አሁን ለማንኛውም ሰው አናስልሽ። አይ እዚህ ጋር ጨርስ። ለምን መሰለህ? ስለ ህልውና እኔ መቀጠል እችላለሁ። የትኛው ይኸውልህ አንድ ነገር እኔ መቀጠል እችላለሁ። የትኛውም ምሳሌ ብታመጣ ለስላሴ አይሆን። እኔ ልንገር አታስረዳው መቼ ለምን መሰለህ? ስለ ህልውና በደንብ ያስረዳል። ከፈለክ እኔ መቀጠል ይኸውልህ ጴጥሮስ የፀሐይ በል የውሃ በል የትኛውንም ብታመጣ አይሆንም ለስላሴ። አሁን እንዳልኩህ ቆይ ከተቃውሞ ውጭ በንጹህ ህሊና
አዳምጠኛ እንዴ በንጹህ ህሊና ከተቃውሞ ውጭ ማለት ለመቃወም ሳይሆን ከዛ ውጭ ሆነህ ብታስበው ስለ ህልውና ነው አይደል ያወራ ነው። ስለ ህልውና ደግሞ በደንብ ያስረዳል ይሄ በደንብ። እሺ ጴጥሮስ እሺ ኢብራሂም በልቀት ሰው እንዳይሰልች። እሺ ወዳጅ ጴጥሮስ ሰላም ነው? እንዴት ነው ኢብሮ? ሰላም ነው አልሐምዱሊላህ። እሺ እግዚአብሔር ይመስገን። ጥያቄ የሆነ ዞር እናድርገውና ደግሞ የሞተው አንዱ አምላክ ነው? አምላክ አልሞተም። አምላክ በባህሪው የሚሞት አይደለም። በስጋ የሞተው አንድ አምላክ ነው? በተዋሃደው ስጋ የሞተው አንዱ አምላክ ወይም ደግሞ አንዱ አካል ከአንዱ አምላክ አንዱ አካል ነው። ማን ይባላል? ወልድ። አንዱ አምላክ ማን ነው? አይ ስለመሞትም ስለ ኢየሱስ ክርስቶስ ስናወራ ስለ ነገረ ድህነት ስለሆነ አንዱ አምላክ ማን ነው? አንዱ አምላክ ማን ነው? እንደዛ አይደለም። አንዱ አምላክ ማን ነው ጴጥሮስ? እግዚአብሔር ይባላል። ማን ነው እሱ? አንዱ አምላክ እኮ ነገር እግዚአብሔር ይባላል። እግዚአብሔር ይባላል እኮ ማን? አብ፣ ወልድ፣ መንፈስ ቅዱስ ሶስት አካል በሶስት አካል የሚገለጠው አንዱ አምላክ አንዱ አምላክ ማለት ነው። ልብ አድርጎ አንዱ አምላክ አብ፣ ወልድ፣ መንፈስ ቅዱስ ነው ብለኛል። እሺ አዎ በስጋ የሞተው አንዱ አምላክ ነው? አምላክ አልሞተም። እየደገምኩልህ ነው። በስጋ የሞተው ነው ያልኩህ እኔ። በስጋ የሞተው አንዱ አምላክ አዎ በተዋህዶ ስጋ የሞተው ከአንዱ አምላክ አንዱ አካል ከአንዱ አምላክ አንዱ አምላክ እንጂ አንዱ አምላክ ከአንዱ አምላክ አንዱ አካል እንጂ አንዱ አምላክ አልሞተም። አንዴ ምን አይነት ጥያቄ ነው የምትጠይቅ? ከአንዱ አምላክ አንዱ አካል። እሺ አንዱ አምላክ አልሞተም። እሺ ሞቷል። እሺ አንዱ አምላክ አልሞተም። ከአንዱ አምላክ አንድ አካል እያልኩህ ነው። ስለዚህ አንዱ አምላክ አልሞተም፣ ኢየሱስ አልሞተም ማለት ነው። አይ ምን ግን ባባል ማለት በለኝ። ኢየሱስ አንዱ አምላክ እኮ ከአንዱ አምላክ ነገርኩህ እኮ ከአንዱ አምላክ አንዱ አካል ነው የሞተው እያልኩህ እኮ ገባኝ። አንዱ አምላክ ግን አልሞተም ጴጥሮስ። እንደዛን ጥያቄ ምንም ማለት አንዱ አምላክ አሁን አልሞተም ማለት እኔ ነኝ እንዳልኩ አይደለም። አላልኩም፣ እንደዛ አላልኩም። ከአንዱ አምላክ አንድ አካል። እሺ አንዱ አምላክ አልሞተም። መጀመሪያ ጴጥሮስ ጥያቄ አንዱ አምላክ ሞቷል ወይስ አልሞተም? ስለመሞት ስናወራ ስለ አካል ነው እያወራን ያለነው። ስለዚህ አይ እኔ ጠየቅኩት ደግሞ ውስጥ አንዱ አካል ነው የሞተ እንጂ አንዱ አምላክ አልሞተም። ከአንዱ አምላክ አንዱ አካል ነው የሞተ ግን አንዱ አምላክ አልሞተም። እንዴ አረ የልጅ ጨዋታ አታድርገው እንዴ ስላልገባህ። ለምንድን ነው የልጅ ጨዋታ የማደርገው? አንዱ አምላክ ሞቷል ወይ አልሞተም ነው የኔ ጥያቄ። አንተ ለምን ወደዛ የምትሄደው? አንዱ አምላክ ሞቷል። የትኛው አምላክ? ኦኬ ስንት አምላክ አለ? አንድ አምላክ። ከአንድ አምላክ ሶስት አካል አለ። ለምንድን ነው ታዲያ የትኛው አምላክ ብለህ የምትጠይቀኝ? እንዴ ምክንያቱም ለመሰለ ጠየቁህ። አንዱ አምላክ አልሞተም ስትለኝ ስለ አካል እያወራሁ አንተ ስለ መለኮት ታወራኛለህ። እሺ ሞቷል ወይ? አንዱ አካል አው ከአምላክ ውስጥ አንዱ አካል ሞቷል። እሺ አንዱ የሞተው አንዱ አካል አምላክ ነው? አዎ በሚገባ። ስንት አምላክ አለ? አንድ አምላክ። አንዱ አምላክ አልሞተም ብለኸኛል አይደለ? ማን ነው ሞቷል ብለኸኛል? አላልኩም። የቱ ጋር ነው ያልኩህ? ማን አልሞተም ነው ያልከኝ? እሺ አልሞተም አላልኩህም። እሺ ሞቷል አልከኝ። ይብሮ ሙላት ተዘምር። ይሄ የህይወት ጉዳይ ነው። እውነት ቁም ነገር እኮ ነው። አይ ቁም ነገር እኮ ነው። አንዴ እንዴት እንደማይሆን እኮ ላሳይ። እሺ አንዱ አምላክ ሞቷል። እሺ ኢየሱስ አምላክ ነው ባጭሩ። እሺ ኢየሱስ አምላክ ነው? አዎ እንዴ ያለ ነገር ያረጋገጠለት ምስክር ያያውቁ እኮ። አዎ አብ አምላክ ነው? አዎ። እሺ ጥሩ። አብ ሞቷል? አልሞተም። ወልድስ ሞቷል? አዎ። እሺ አንድ የሞተ ሌላ ያልሞተ አምላክ አለ? የለም። በመለኮት አንድ ናቸው እኮ። በመለኮት አንድ የሆነው አምላክ ሞቷል? ስለ አካል ነው ማውራት ያለብህ እኮ። በመለኮት አንድ የሆነው አምላክ እኮ ነው ያልኩህ። በመለኮት አንድ ነው አልከኝ እኮ። አሁን በመለኮት አንድ የሆነው አምላክ ሞቷል? እንደዛ ስትል በመለኮት አንድ ከሆነው አምላክ አካል ውስጥ አንዱ ሞቷል ነው ማለት ያለብህ። ቀለል አድርጌ ላስረዳህ። አሁን ጴጥሮስ ምን አይነት እንደሆነ ላስረዳህ። አንድ አምላክ አለ አይደል? አንድ አምላክ አለ። መለኮት ስለ መለኮት አለ። ባህሪ ነው። አዎ ያ አንዱ ባህሪ ሁለት ሶስት ነው ወይስ አንድ ብቻ ነው? ያ መለኮት በሶስቱም አካል ላይ የተገለጠ አንድ መለኮት ነው። በጣም ጥሩ። በሶስቱም ላይ የተገለጠ አንድ መለኮት ነው። ስለዚህ ኢየሱስ ጋር ያለው ወልድ ጋር አለ፣ ማን ነው? አብ ጋር አለ ማለት ነው። ያ መለኮት
አዎ የተለየ የአብና የወልድ መለኮት የተለየ አይደለም። አንድ መለኮታቸው አንድ ነው። አብ ሞቷል? አብ አልሞተም እኮ አብ ጋር ያለው ኢየሱስ ጋር የለማ። በቃ እንደዛ ከሆነ ሁለት አምላክ ነው ያለው አለ እንጂ በመለኮት አንድ ናቸው። ስለ አካል እኮ አላወራንም። አሁን እኔም ስለ አካል እኮ አላወራሁም፣ ስለ መለኮት ነው። ስለ አካል ማውራት አለብኝ እያልኩህ እኮ ነው። ምክንያቱም ለምን አወራለሁ ስለ አካል? ስለ መለኮት እያወራሁ ስለ አካል ለምን አወራለሁ እንዴ? ቆይ ስለ ስላሴ የምናብራራኛ ነን አይደለ? የራስን ሐሳብ እኮ ነው የምትናገር እስካሁን። እኛ ደግሞ እንጠይቃለን። እናንተ ታብራራላችሁ፣ እኛ እንጠይቃለን እኮ። ስትጠይቅ ለምሳሌ መልስላለሁ። ያ መልስ ደግሞ አጥጋቢ ካልሆነ አይደለም ኢብሮ ትጠይቀኛለህ አይደለ? ከዛ ትጠይቀኝና ያን ጥያቄ ስመልስልህ ወይም ሳብራራልህ አጥጋቢ ካልሆነ በቃ ታርፈዋለህ እንጂ አይ የግዴታ አለፍነው። ይሄንን አለፍነው። በቃ አዎ ካልመሰለ መለስ አምላኳን ነው ልጇን ነው። እሺ ጴጥሮስ ማርያም የወለደችው ልጇን ነው አምላኳን ነው? አረ አምላኳን ወለደችው እንጂ አምላኳን ልጇንም አይደለም የወለደችው። አምላኳን ወለደችው። ሰማህ? አልሰማሁም። አሁን ይሰማል። ማርያም አምላኳን ነው የወለደችው ወይም ፈጣሪዋን የፈጠራትን ወለደች እንጂ ልጇን አይደለም። እንጂ ወልደው ልጇ አይባልም እንዴ? ልጇ አይባልም ከወለደችው በኋላ? ኦኬ። ስለዚህ ልጇን ነው አምላኳን ነው የወለደችው? እሺ አምላኳን ወለደችው። እሺ ልጇ አይደለም ማለት ነው። እሺ አምላኳን እሷ ምን ሆነ? አምላኳን ነው ለሷ ልጇ ፈጣሪዋ አምላኳ ነው። ኦኬ አምላኳ ነው። ጥሩ ጡት ያጠባችው አምላኳን ነው ልጇን ነው? በመዳ ከወለደችው በኋላ ልጇ ብሎ አይጠራም? ምን አይነት ጥያቄ ነው የምትጠይቀኝ ብሎ? ምን ሆነ ነው? ጡት ያጠባችው ማን ነው ነው የጠየቅኩህ እኮ ነው እኮ። አምላኳን ወይም ፈጣሪዋን ወለደችው በስጋ አይደለ? ከዛም በኋላ ጀመረው። ሱብሃንአላህ እኮ የማይሆን ጥያቄ እየጠየቅ ስለሆነ ነው። አይ እውነት ኔትወርክ ራሱ እየፈረደበት ነው። አይተሽዋል አይሲያ? አይደለም እውነት ማርያም ኔትወርክ ራሱ ታውቂያለሽ። አምላኳን ነው ልጇን ነው? ማርያም ያጠባችው አምላኳን ነው ልጇን ነው? በስጋ የወለደችውን አምላኳን። ኦኬ አምላክ ጡት ይጠባል? እንዴ በስጋ ወልደዋለች እኮ። አሁን እዚህ ጋር አይበቃም እንዴ? በስጋ የወለደችውን አምላኳን አጠባችው እኮ። አምላክ ነው ጡት የጠባው ማለት ነው? ስጋ ነው ጡት የጠባው። መለኮት የተዋህደው ስጋ እንጂ መለኮት አይበላም አይጠጣም እንጂ አምላክ አይደለም። አዳምጠኝ እንጂ አምላክ አይደለም ጡት የጠባው። ኧረ እስኪ አዳምጠኝ ይብሮ። መለኮት በባህሪው አይበላም አይጠጣም፣ ግን በስጋ ስለተገለጠ ያ ስጋ ደግሞ እንደ ሰው የሰውን ስጋ ስለለበሰ ያ ስጋ ይበላል ይጠጣል። ስለዚህ በስጋ የወለደችውን ወይም በስጋ የተገለጠውን ከሰው የተወለደውን ያን በስጋ የወለደችውን አምላኳን አጥብታዋለች ነው ማለት። ያጠባቸው አምላኳን ነው ማለት ነው ባጭሩ። ረጅም አዎ ስለዚህ አምላክ ይጠባል ብለን እንወስዳለን ማለት ነው። እሺ በባህሪው አምላክ አይጠባም። በተገለጠው ስጋ ነው ያልኩህ። በተገለጠበት ስጋ እኮ ጠብቷል። አሁን ዞሮ በቃ አምላክ ጡት ጠብቷል። እንደፈለግ የህይወት ጉዳይ ነው፣ ግን አትቀልድ። የምር አምላክ ምግብ በልቷል። ማን ነው? ይቅርታ ማርያም የወለደችው ልጅ ምግብ በልቷል። በደንብ በራስ ጭንቅላት አትረዳ ምን ይሄ? እሺ አሲያ ተተባበሪኝ ይላል። የሆነ በራሳችሁ እየተከተላችሁ ስለሆነ የሆነ ወገኖችን ሚውት አድርገው ወይም ደግሞ አውርዱት። አሲያ ሁለት ክርስቲያን አታስገቡ። እሺ ጥሩ። ጴጥሮስዬ ምግብ ከበላ በኋላ ምግብ ወዴት ነው የሚሄደው እንዴ? አንተ ከበላህ በኋላ ምግብ ወዴት ነው የሚሄደው? ሽንት ቤት ይጠቀማል ማለት ነው? አዎ ይጠቀም ነበረ። ስለዚህ ግን መጽሐፍ ቅዱስ የሚናገረው ነገር የለም። አንዱ አምላክ ሽንት ቤት ተጠቅሟል? ወይኔ አሸማቀቀኝ። የምር ብሮ አላሸማቀቅኩም በእውነት። አንዱ አምላክ ሽንት ቤት አሸማቀቀኝ። አንዱ አምላክ ሽንት ቤት ተጠቅሟል? አይ እንዲሁ በመጀመሪያ ብሮ የምር ተረጋግተህ ለመመርመር ሞክር። እውነት የምሬን ነው። ከጥላቻ እንደዚህ ተማሰላለት ነው። አንዱ አምላክ ሽንት ቤት ተጠቅሟል ወይስ አልተጠቀመም? አምላክ በባህሪው አይበላም አይጠጣም፣ ሽንት ቤት አይጠቀምም። አይሁን ሁሉ እናምናለን እናውቃለን። በተገለጠበት ስጋ ግን አዳምጠኛ፣ በተገለጠበት ስጋ ግን የሰውን ስጋ ስለለበሰ ልክ እንደኛ ያንን ስጋ ለብሶ እንደኛ እኛን ለማዳን በምድር ሲገለጥ የኛን ባህሪ ያዘ ማለት ነው። ምክንያቱም የሰውን ስጋ ሲለብስ
ማን ነው የኛን ባህሪ ያዘው? ኢየሱስ ክርስቶስ የተገለጠበት ስጋ እኮ ማን ነው እሱ? ኢየሱስ የተገለጠበት ስጋ ማን ነው? ስጋ ነው እኮ ማን ነው እሱ? ምንነቱ ምንድነው? አምላክ በስጋ የተገለጠው አምላክ። በጣም ጥሩ። አምላክ በስጋ የተገለጠው አምላክ ምግብ ከበላ በኋላ ሽንት ቤት ሄዷል ወይስ አልሄደም? ሄዷል፣ ተጠቅሟል። እንዴ ምንድነው የሚያሸማቅቅ ነገር መስሎ ነው እንዴ? አምላክ ሽንት ቤት እንደኔና እንዳንተ ቁጭ ብሎ ተጠቀመ ትለኛለህ ጴጥሮስ? መጽሐፍ ቅዱስ ላይ እስኪ እንደው አምላክ ሽንት ቤት ተጠቀመ የሚል አንድ ጥቅስ አምጣልኝ። እሺ አልተጠቀመም። እሺ አልተጠቀመም። አይ አምጣልኝ ይሄ አንድ ጥቅስ አንድ። እሺ ዕብራውያን ምዕራፍ 5 ቁጥር 14 ላይ ምዕራፍ 4 ቁጥር 15 ላይ እንግዲህ ሽንት ቤት ተጠቅሟል የሚል ልታመጣ ነው አይደለም? ቆይ ዕብራውያን ምዕራፍ 4 ቁጥር 15 ምን ይላል? አውጣው፣ አንብበው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ይላል። ከምን በቀር አለ? እንደኛ። እዚህ ጋር ለምሳሌ ያነጻጸረ ነው። ከምን በቀር? ቆይ ከምን በቀር? ከኃጢአት በቀር ከዚህ ሁሉ ይሄን ሁሉ ነገር ተጠቅሟል። እንደኛ እየተፈተነ ነው ያለ እንጂ እንደኛ የተጠቀመው ነው ሽንት ቤት ምናምን አላለም። በምንድን ነው የተፈተነው? እሺ በጣም ጥሩ። ፈተና ማለት አሁንም ለስተህ ፈተና ራሱ ለስተህ ኢየሱስ የተናገረውን ለስተህ ወደ ሽንት ቤት እንደተጠቀመ ወደ አልፎ ወደ ዳሪ እንዲጣል አትመለከቱም? ምን አለ እና እዚህ ጋር ምንድን ነው የሚለው? እኔ ተጠቅሜያለሁ ሽንት ቤት ነው የሚለው። ኢየሱስ አልተጠቀመም። እሺ በቃ ባጭሩ አልተጠቀመም ብለህ ችግር የለም። በዛው ደግሞ አንተ ማን ነበርክ? ምንም ማለት ያሳፍራል። አልተጠቀመም ማለት ማርያምን አላፍርም። ማርያምን አላፍርም ለመሰለህ ከተጠቀመ ስለማላፍር ተጠቅሟል። ማስረጃ እንደዚህ የጥላቻ ነገር ስትናገር የጥላቻ አይደለም፣ ምክንያቱም ማስረጃ ስለማታመጣልኝ። እሺ አንደኛ ማስረጃ ስለማታመጣ አይደለም። እሺ ሰጥቻለሁ፣ ችግር የለም። አሁን ደግሞ ሌላ ላድርግልህና ሉቃስ ወንጌል ምዕራፍ 1 ቁጥር 30 ስለ ፈተና የሚያወራው ስለዛ ይሄ አይደለም። ችግር የለውም፣ በቃ ችግር የለውም፣ አብሽር። ሉቃስ ወንጌል ምዕራፍ 1 ቁጥር 3 ቁጥር 31 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አለ። የተጸነሰው ማን ነው? ወንድ ልጅ ነው። ወርታቻ ወንድ ምን ነው ቆረጥከው? ሰግማሽ ወርታቻ ነው እኮ ወንድ ልጅ ኢየሱስ ወንድ ልጅ አይደለም ወይ አንዴ? ሙሉን አንብበው። ወንድ ልጅ ነው። ወንድ ልጅ ስለምን ጨምርላለሁ ትንቢት ማለት ገባኝ። ወንድ ልጅ ከዚህ ወንድነት ነው አይደለ ጴጥሮስ? አዎ። ኦኬ ጾታውን ታመልከዋለህ? ስጋውን እንኳን እኛ ስጋውን አላመለክንም፣ መለኮቱን ያመለክነው። ያን ስጋኛ አላመለክነው። ኢየሱስን ታመልከዋለህ? 100% እንዴት አላመልከውም? ኢየሱስ ከስጋው ተነጥሎ ነው የሚባለው ወይስ ስጋውም አንድ ላይ ጨምሮ ነው የሚባለው? እስኪ ስጋውን ነው የምናመልከው። ሲጀመር የለበሰው ስጋ እኮ ፍጡር ነው። የፍጡር ስጋን የለበሰው አይደል እንዴ? እኮ ፍጡር አይመለክም። ስጋ እኮ ተዋህደው የፈጠረው ስጋ ይመለካል ወይስ አይመለክም? ይመለካል የሚል ያመለክንበትን አንድ ቦታ ማስረጃ አስተኝ። ሃይማኖተ አበው ዘቄርሎስ ላይ ምን እያለ ይናገራል? ስጋው የባህሪ አምላክ ነው። ስጋው ይመለካል የሚል ማለት እንግዲህ ሊያመጣልን ነው። ከድንግል ማርያም የነሳው ስጋ የባህሪ አምላክ ነው ይላል። ተስማማለህ? ከድንግል ማርያም የነሳው ስጋ የባህሪ አምላክ ነው። ስጋን የነሳው ነው ወይስ የነሳው ስጋ? የነሳው ስጋ ሃይማኖተ አበው መጽሐፉን አሁን ስላልያዝኩት ችግር የለውም ጠይቃለሁ። አለ ሃይማኖተ አበው ላይ ግን ስጋው አምላክ ነው ተብሎ ቋዳም ስጋው አምላክ ነው ተብሎ እንደማይመለክ እርግጠኛ ነኝ ማለት ነው። ወላሂ አለ። እሺ አይ ችግር የለውም። እኛ ትርጓሜ አንተ ጥያቄ ኢየሱስን አመለኩ ስትል ኢየሱስን መንፈሱን ብቻ ነጥለ ነው የምትመልከው? የኦርቶዶክስ አስተምሮ ነው እንዴ? የት ነው የመጣው? እና ስጋውን ነው የምታመልከው ነው የምትልኛ? ይሄ የሰባሊ ሳያና አስተምሮ ነው። እሺ ስጋውን ነው የምታመልከው ነው የምትልኛ? ስጋው ይመለካል በኦርቶዶክስ ቤተክርስቲያን ከባህሪ ከተዋህዶ በኋላ ፍጡር ነው ፍጡር አይደለም የሚለው ጭቅጭቅም ያለው በዚህ ምክንያት ነው። እሺ አይ አባቶችን ስለምጠይቅ ችግር የለውም። ስለዚህ አሁን ግን አንተ አይመለክም ብለህ ነው አይደል የምትስማማው? አዎ ስጋ አይመለክም ብዬ ነው። እናመሰግናለን። ምን ነው የሚመለከው? የተዋህደው መለኮት ምን ነው የሚመለከው? እሺ መለኮቱ እስቲ አንድ ኦርቶዶክስ እናስገባና እንዲነግረናል። ያው ከኛ ስለሆነ አሁን ይሄንን የምትሰማው ኦርቶዶክስ ካለ እስቲ ቁጥር ያሳየኝ አንዴ። ኦርቶዶክስ ካለ ጴጥሮስ ኦርቶዶክሶች ግን እንዳንተ እኮ አይደለም የሚያምኑት። ጴጥሮስ ግን ትክክል ነው እንዴ ኢብራሂም? ራስ ስህተት ነው፣ ፍጹም ስህተት ነው። ከኦርቶዶክስ ምንፍቅና ነው። ችግር የለም
ችግር የለም። ምናልባት ላላውቅ እችላለሁ። እኔ ሰው ነኝ አይደል እንዴ? ፍጹም አይደለሁም። ስለዚህ ቤተክርስቲያን አባቶችን ጠይቃለሁ። ይሄ አሁን እኮ አሁን ላይ ኢየሱስ አስተምሮ ነው። ከኦርቶ እየወጣህ ነው። አሁን ላይ ለምሳሌ አሁን ላይ ለምሳሌ ከነስጋው ነው ያለው አይደል እንዴ ጴጥሮስ ኢየሱስ? አይ ቆይ ችግር የለም። አባቶችን ጠይቃለሁ አልኩ አይደል እንዴ? በዚህ ጉዳይ ስለ ስጋውና ስለ ስጋው ይመለካል አይመለክም የሚለውን አባቶችን ጠይቃለሁ። እኔ ግን በራሴ ሐሳብ መለኮቱ ነው ወላሂ ድብን ተደርጎኝ መለካል። እንደዛም ቢሆን አመልካለሁ እኮ ለምን መሰለህ? እንደዛም ቢሆን አመልካለሁ። ተስማማህ ነው ከጊዜ በኋላ እየጨመርክ የምታመልከው ጴጥሮስ እንዴ? ምን አይነት ነው? አይ ኖ ስህተት ልሰራ እችላለሁ። ምክንያቱም እኔ ሰው ነኝ፣ ፍጹም አይደለሁም አይደል እንዴ? እሺ ጥሩ። ሸለፈቱ ይመለካል? ያለው መጥፎ ቃል እንድናገር አታድርግ። ማርያምን ነው። ለምን አረጋለሁ? ጥያቄ ነው የጠየቅኩ ነኝ እንዴ። ይመለካል ወይ አይመለክም? አጭር መልስ። ስጋው ይመለካል ከተባለ ሙሉ አካሉ ነው የሚመለከው። ይሄ ነው ይሄ አይባልም። በቃ ስለዚህ ሸለፈቱን ይመለካል ማለት ነው። አመልከዋለሁ። ድብና አድርጌ ማለት ድብና አድርገህ። እሺ አዎ ባንዴ ላሳየህ። ሃይማኖት አበው ላይ አንዴ አውጥቼ ላሳየሽ። ለማንኛውም ማለት ነው ለሌላ ጊዜ የሚጠቅማል። ምዕራፍና ቁጥር ንገረኝ አባቶችን ስለምጠይቅ። ኢብሮ ማንገብ ያሳያል። ግን ኢብሮ ወላሂ ይሄን ማምጣት እኔ ምን ላድርግ? ወጥቼ ካልገባሁ ይቻላል መሰለኝ። እሺ ምን ይላል መሰለ? ቁጥር ስንት መሰለ? ቁጥር 29 ሃይማኖት አቡ ዘአትናቴዎስ ምዕራፍ 29 ላይ እሺ ቁጥር 12 ላይ የተዋህደው ስጋስ ከዳዊት ባህሪ የተገኘ ነው፣ ከእመቤታችን ቅድስት ድንግል ማርያም የነሳው ይህ ስጋም እውነተኛ የባህሪ አምላክ ነው ይላል። አየህ እኮ ከሆነም አመልካለሁ። ለምን መሰለህ? መለኮት የተዋህደው ስጋ ስለሆነ ማለት ነው። አመልካለሁ። አየህ አሁን እዚህ ጋር ነው ስህተቱ። ትልቁ ችግር የሚመጣው ፍጡር ታመልካለህ የሚለው ነገር ጋር ይመጣል። እስኪ ስላለስከል ቻው። ኧረ እኔም ጋር ዛም ብሏል። መለኮት የተዋህደው ነው በውስጡ የመለኮት ምልአት የሞላበት ነው። አይታል እኮ አሁን እኮ ጴጥሮስ በቀላሉ ለማስረዳት ጴጥሮስ ፍጡር ከመሆን በቀላሉ ለማስረዳት አይ በብረ ደግሞ መሀል ትገባለህ። በቃ ሁሌ ኤብሮ መሀል ላይ ሳይሆን አይ ባለ ቀደም እኮ አስወጣችሁኝ። ቆይ አንድ ኤብሮ ጠፋ እንዴ? ኤብሮ አለው አቤት ግን አሁን ያመጣኸው መረጃ እኮ ክርስትናን አያፈርስም ታውቃለህ። ስለዚህ ስህተት ነው ማለት ነው። አይ ክርስትናን አያፈርስም እያልኩህ ነው። ለምሳሌ ኢየሱስ ውሸት ሊያደርግልኝ አይችልም። እኮ ፍጡርን ታመልካለህ አንተ። ኢየሱስ ክርስቶስ የተዋሃደው ስጋ ፍጡርን ታመልካለህ ወይ? ፍጡርን ታመልካለህ። በዛ ፍጡር ውስጥ የመለኮት ምልአት የሞላበት እንደሆነ ደግሞ ይናገራል። ስለዚህ ፍጡርን ግን ታመልከዋለህ ወይስ አታመልከውም? ነገርኩህ እኮ ያ ስጋ መለኮት የሞላበት ነው። ስለዚህ እንደዛ ቢባል ራሱ ፍጡርነቱ ይጠፋል ከዛ በኋላ። አዎ መለኮት ሞልቶበታል እያለ እኮ ነው። መለኮት ስለሞላበት ፍጡርነቱ ይቀራል ወይ? ምን አገባኝ ነው? ፍጡርነቱ ቀረ አልቀረ ምን አገባኝ? ያውላ በለስ ሚስከተል አንዴ ጴጥሮስ የምር እንትን ማለት አለብህ። ለምን መሰለህ? አንድ ነገር ጴጥሮስ ከጊዜ በኋላ አምላክ ሊሆን ይችላል እንዴ? ከጊዜ በኋላ መጀመሪያ ያለው ነገር አምላክ ሊሆን ይችላል? ማነው? አንድ ነገር ከጊዜ በኋላ መጀመሪያ ያለው ነገር ጅማሬ ያለው ነገር ከጊዜ በኋላ አምላክ ሊሆን ይችላል ወይ? ያ ስጋ በራሱ ስልጣን አምላክ አልሆነም። በማንም ራሱ በተዋሃዱ ስጋ አይደለም። ጴጥሮስ አሁን ያልገባህ አንተ ምን መሰለህ? በአንተ በራሱ ስልጣን መሆን አይችልም። ባጭሩ ገብቶኛል። ስለዚህ የሆነ ስልጣን ካገኘ ግን አምላክ ይሆናል እያልከን የአምላክ የተዋሃደው ለምሳሌ አንተ የለበስከው ልብስ ከመልበስ በፊት ዝም ብሎ የሆነ ቦታ ነበር አይደለ? ያንን ልብስ ግን ያንተ ስታደርገው ገዛኸው። ስለዚህ አንተ ለብሰኸዋል አይደል? ስለዚህ እኔ ለበስኩት እንጂ ልብሱ እኔ አይደለም እኮ እኔ አይሆንም መቼም እኔ አይሆንም። እና ስጋው እግዚአብሔር ነው ተብሏል እንዴ? ስጋው እግዚአብሔር ነው ተብሏል። ካመለከው ታዲያ ምኑን ነው ታዲያ የምታመልከው? የመለኮት ስጋ ካመለከው እኮ አምላክ ስለሞላበት
መለኮት ስለተዋሃደው ነው እኮ እሱን እኮ ነው እያልን ያለው። ይሄ ነው እኮ ፍጡር ማምለክ ብሎ ማለት ይሄን ነው። ከዚህ በላይ ምን እናሳየ? አሁን አንድ ነገር ከጊዜ በኋላ ለምሳሌ በቀላሉ ግልጽ ላድርግልኝ። ከ2000 ምናምን ዓመት በፊት ኢየሱስ ከማርያም ከመወለዱ በፊት ይሄ ስጋ ነበረ አልነበረ? መለኮቱ ኢየሱስ ክርስቶስ ግን በመለኮት ይኖር ነበረ እኮ። እሱ አይደለም እኔ ስለ ስጋው እያወራሁ ስለሆነ ማለት ነው። ስለዚህ ስጋ ለበሰ ማለት ያ መለኮት አይደለም። ያ መለኮት ስጋ ለበሰ ማለት ያ የለበሰው ግልጽ ላደርግልህ ነው። ይኸውልህ 2000 ምናምን ዓመት በፊት ኢየሱስ ጋር ወይም ደግሞ ወልድ ጋር ይሄ ስጋ ነበረ ወይ አልነበረም አይደል? አይሰማም? አሁን ይሰማል። አውራ ወደ ኋላ ስንመለስ ከ2000 ምናምን ዓመት በፊት ወልድ ጋር ይሄ ስጋ ነበረ ወይ? ከማርያም ከመወለዱ በፊት ወልድ ጋር ይሄ ስጋ ነበረ? አልነበረም። ተመልከት። በጣም ጥሩ። ይኸውልህ አልነበረም። አሁን በዛ ጊዜም ግን ወልድ ይመለክ ነበር አይደል? አዎ፣ ያለ ስጋው አይደል? አዎ። በጣም ጥሩ። አሁን ግን ከስጋው ጭማሪው ነው የሚመለከው። ትክክል እኮ። ለምሳሌ ይሄ በጣም ቀላል ነገር እኮ ነው። አንተ ለምሳሌ አሁን ከስጋው ጭማሪ እየተመለከ ነው አይደል? ነው አይደለም? ይመለካው እየተመለከ ነው። ሻው በጣም ጥሩ። ስለዚህ